ያመጣችው ሀሳብ አሪፍ ነው። እዚህ ልትኖር ይረዳሻል። እና ሰራተኛ የሆነች ነው እያልከኝ ነው ባርኪ? አዎ ቤዛ፣ ነገሮች እስኪስተካከሉና አደይ እስክትመለስ ድረስ ይህን ነገር መቼስ ይዞ መቆየት አይከብድሽም። በዛ ላይ ደግሞ ፍቅር እነግራታለሁ፣ ታግዝሻለች። የእሷን ማዘን ተውና ከዚህ ቤት ይዘኝ ውጣ በቃ። ወይ በቃ ለምን እናትሽ ጋር አትሄጂም? እዛው እኔ አራጣ አበዳሪዎቹ ሲመላለሱ ማየት አልችልም። እናንተ ደግሞ አደይን የገባችበት ገብታችሁ ይዛችሁልኝ እንድትመጡ ፈልጋለሁ። እማዬ አደይ እዚህ ቤት ውስጥ የምትኖር ከሆነ እኔ እዚህ አልኖርም፣ አባቴ ጋር እሄዳለሁ። አንድ ቀን የተወደቅሽ ብሎ የማይጠይቅሽን አባቴ ስትያታፍሪ። አሁን ያልጨረስነው ብዙ ነገር አለ። ግቢና መኝታ ቤት ሽረፊ፣ በኋላ እንነጋገራለን። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? አለኝ እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ነባር የሆናችሁ ደግሞ ላይክ እያደረጋችሁ አበረታቱ እንዶችዬ። ዛሬ ደግሞ እንደተለመደው አዝናኝና አስተማሪ ሆኖ አደይ ድራማ ይዤላችሁ መጥቻለሁ እንዶችዬ። ሁላችን እንደምናውቀው ባለፈው ለማስታወስ ያክል አደይ ከነ ፍቅር ቤት ወጥታ ወደ ሀገር ቤት ወደ እናቷ ቤት እንደሄደች አይተን ነበር ማለት ነው ውዶችዬ። እዛ ላይ ሄዳ ደግሞ አልቀናትም። ምክንያቱ አባቷ ለሌላ ሰው ልድራት ፈልጎ እያፈላለጋት ስለነበረ እሷን በቃ ሰላም አላገኘችው ማለት ነው። እናቷ ደግሞ እዚህ ላይ ነው መኖር እኔ ከአንቺ ጋር መለየት አልፈልግም ልጄ፣ የራስሽ ኑሮ መኖር አለብሽ። እስከ መቼ ነው ለኛ እንደዚህ እየተንከራተትሽ? እና እኛ ካሁን በኋላ ራሳችን እንችለናል፣ አንቺ ካሁን በኋላ የራስሽ ኑሮ ኑሪ ብለው እየመከሯት ማለት ነው። እሷም ተጨናንቃ ስለነበረ በቃ እሺ ለብቻዬ መሆን ፈልጋለሁ፣ አንዴ ለብቻዬ መሆን ፈልጋለሁ አለች ማለት ነው ውዶችዬ። ከዛ ወጣችና የሰፈሯ ልጆች ነበሩ፣ እነሱ ተከትለዋት ሄዱ ማለት ነው። የፍቅር እናት ደግሞ መጥተዋል እና አደይ የት ሄደች አሉ። አደይማ እዚህ ላይ በስንት ሰው ሳስለምናት እኮ በቃ እዚህ ላይ አልሰራም ብላ እምቢ ያለችኝ ያለቻት ማለት ነው። እና እንዲህ ማለት እንዴት ለምን አደይ ከዚህ ቤት ወጣች አለች። አዎ ወጣለች፣ ግን እኮ ራሷ ናት ያባረረቻት ዋሽታ፣ እናቴ ውጪ ብላሻለች ብላ ከቤት እንዳባረረቻት ባለፈው አይተናል። እና ከዛ እሳቸውም አምነው እና አደይ አስችላት ከዚህ ቤት ወጣች። እኔ ልጄ ነው ያልሻት ወይ እናቴ? ለዚህ ሰራተኛ ልጅ ያልሻት አለቻት። አዎ እንደ ልጅ እኮ ነው ማያት፣ አደይ የሚመስል ሰራተኛ የት አገኛለሁ ብለሽ ነው አለው። ከዛ ለባሮክም እንደዛ እና እንዴት ነው ስላት እና ያለ ሰራተኛ እንዴት እየኖራችሁ ነው ስትላት፣ እናቷ ሰራተኛ ቀጥረናል ያለቻት ዋሽታ፣ ሰራተኛ ቀጥረናል ያለቻት ለቤዛ ነው ማለት ነው፣ ለባሮክ ፍቅረኛ። ከዛ ስትመጣ ይች ናት ሰራተኛችን ይች ናት ብላ አስተዋወቀቻት። ማን? እኔን ሰራተኛ አለች። አዎ እና አልተመቸሽም አለቻት ማለት ነው። እዛ ላይ ጭቅጭቅ ጀመሩ ከእናቷ ማለት ነው። ግን ይች ይዘቷም ሁሉ ነገሯ ሰራተኛ አትመስልም ስትላት፣ ግን እች ስራ ትችላለች፣ ቡና መፍላት ትችያለች ስሏት፣ አዎ እማዬ እችላለሁ እና እሺ በይ ስሪ፣ አሁን ስሪ፣ ሄደሽ ስሪ፣ ቡና ስሪ ስሏት፣ እሺ እኔ ፍቅር አግዘኝ፣ ፍቅር ነኝ፣ ሁለታችን ተጋግዘን እንስራ ስትላት፣ ሄጂ እኔ ፍቅር ነኝ አንቺ ማግዘው ስሏት፣ ከመቼ ነው ፍቅር ቡና ማፍላት የጀመረችው? እና ለቡና ሁለት ሰው አያስፈልግም፣ ሄደሽ አቀራርበሽ ቡና ስሪ አልዋት ማለት ነው። ከዛ ፍቅርም እንደዛ ምን ነው አልተመቸሽም ሰራተኛ መሆኑ አለች። ባሮክ አንተ ለምንድን ነው እኔ ሰራተኛ እንደሆነ የወሰንክልኝ? እንዴት ብትንቀኝ ነው አለችው። ከዛ እሱ ደግሞ እናቱ አያውቀውምና በቃ አንዲ ከእሷ ጋር እንነጋገራለን ብሎ ይዟት ወጣ ማለት ነው። ወደ ክሽና ቤት ይዟት ሲሄድ እንዴት ብትንቀኝ ነው አንተ ሰራተኛ አይነት ብለህ ለእናቴ ያስተዋወቅከኝ አለችው። እንዴ እናቴ እኮ አታውቅም፣ አንቺ ለኔ ፍቅረኛ እጮኛ አይደለሽ
ከአንቺ ጋር እኮ ምንም የለንም እና አላስተዋወቅኩሽ ምን ብዬ ታዲያ ማን እንደሆንሽ አታውቅሽም እኮ ምን ብዬ ላስተዋውቅሽ ስላት እና እኔ ያንተና የእህት የፍቅርና የእናት ሰራተኛ ልታደርገኝ ነው? አሁን ይዘኸኝ ወጣ ከዚህ ቤት አለችው። ወዴት ነው አንቺ ተረጋጊ፣ ወዴት ነው ይዤሽ የሚወጣው? ደግሞ እኮ ለአንቺ እንደዚህ ነው የምመቸው። ምክንያቱም ወደ ሌላ ቤት ከምትሄጂ እዚህ ላይ ጥሩ ነው። ፍቅር ጥሩ ሀሳብ ነው ያመጣችው ስላት፣ እንዴ እኔማ በፍጹም ሊሆን አይችልም ስትለው፣ በቃ እናትሽ ቤት ሂጂ ነገሮች እስከመስተካከሉ ስላት በጣም ተናደደች። እናቴ ቤትማ በፍጹም አልሄድም፣ በፍጹም አላደርገውም፣ አልሄድም ማለች ማለት ነው። ከዛ እንደዛ ስትል በቃ አትጩይ እናቴ እንዳትሰማሽ፣ እንዴ እናቴ እንዳትሰማሽ አትጩይ እያላት እያለ ፍቅር መጣች። ከፍቅርም እንደዛ ጭቅጭቃቸው ቀጠሉ ማለት ነው። እየተጨቃጨቁ እያለ እናታቸው መጡ ማለት ነው። የፍቅር እናት እንዴ ቡና ስርተ ብለሽ እዚህ ላይ ምን እያደረግሽ ነው? እስካሁን ጀበናው አልጣድሽውም አሏት። አዎ እናቴ እኔ ይዣት ነው፣ እኔ እያናገርኳት ነው እቃው የት እንዳለ የት እንደምታስቀምጠው እያሳየኋት ነው ብሎ ሸፋፍንላት ማለት ነው። ገበናውን ሸፋፍንላት ባሮክ። በቃ እኔ በቃ አልተመቸችኝም፣ ብዙም እኔ ከአደይ ውጭ ማንም ሰራተኛ አልፈልግም። ለጊዜው እዚህ ትኖሪያለሽ፣ ትሰሪያለሽ አደይ እስከምትመለስ እና አደይ ከመጣች ግን ወደ ጓደኛዬ ቤት አደርስሻለሁ፣ እዛ ላይ ትሰሪያለሽ። እኔ ግን ከአደይ ውጭ ማንም ሰራተኛ አልፈልግም ስሏት፣ እንዴ ወዴት ነው ወደ ጓደኛዬ? እኔ አልሄድም፣ ወዴት ነው ወደ ጓደኛዬ አደርስሻለሁ ስሏት፣ አዎ እኔ ከአደይ ውጭ ወደ ሌላ ሰራተኛ ስለማልፈልግ ነው አለት። እዛ ላይ በጣም ተናዳ ማለት ነው። አደይ ደግሞ ለዳዊት እንዴት እንደገፋቸው እያስታወሰች፣ ለምንድን ነው ፍቅሩ ያልተቀበልኩት ብላ እያስታወሰች ለብቻዋ ጊዜ ስጡኝ እስኪ ለብቻ የልሆንበት ብላ ወጣችው። ዴቭ ናፍቋት ነው ማለት ነው ውዶችዬ። እና ዴቭም በቃ ላፈላልጋት ነው፣ እኔ አደይ ያለችበት ቦታ እሄዳለሁ ብሎ ለነ ዳይመንድ ሄዶ አማክሮ እያስፈላለጋት ነው ከሊዱ ጋር ማለት ነው። ሊዱም እንዴ ወንድሜ ለአደይ ነው እንደዚህ የምትሆንላት? ለአንዲት ሰራተኛ እንደዚህ ተጨነቅ ካለችው፣ ዝም በይ ሊዱ ዝም በይ ብሎ ለናኦል ደወለለት ማለት ነው። ለናኦል ደውሎ እነ ዳይመንድ አላየሃቸውም ወይ አለው። አላየሁትም፣ የት እንዳሉ አላየኋቸውም፣ እኔ ሌላ ቦታ ስለቆየሁ ስላት፣ እንዴ ምንድን ነው? እኔ እኮ በተመጥቼ አጥቻለሁ እኮ ናኦሌ የት ሄደህ ነው አለችው። በቃ የሆነ ፕሮሰስ ነበረኝ እና ስለሱ እያዘጋጀሁ ነበር ሲላት፣ እንዲህ ወዴት ልትሄድ ነው? ፕሮሰስ ማለት ወዴት ልትሄድ ነው? ወዴት ልትወጣ ፈልገ ነው ሲላት፣ አይ ለጊዜው አሁን ገና ነኝ፣ ግን ከመውጣት አልቀርም ሲላት፣ እንዴ ለማን ትተኸኝ ነው የምትወጣው ስትለው፣ ወንድሟ ስልኳ ነጥቆ ዘጋው ማለት ነው። ለምንድነው እንደዚህ የምትይው? ነይ ብሎ እህቱ ይዞ ሄደ ማለት ነው ውዱስዬ። እና ቤዛ የነ ፍቅር ሰራተኛ ሆናለች። የአደይ ቦታ ተክታለች። ከዛ ቡና እያፈላት እያለ ከሁሉም ተጨቃጨቀች ማለት ነው። አንዴ ለፍቅር ትሰድባለች፣ አንዴ ለልዱ ትሰድባለች ምናምን። ከዛ የባረኩ እናት ምናልባት አንቺ እኔ እንደዛ አይነት ጋጥ ወጥ የሆነ ሰራተኛ አልፈልግም። እንዴ ምን ሆነሽ ነው? ቡና ለመስራት እኮ ለስንት ሰው ተላከፍሽ፣ ለስንት ሰው ተሳደብሽ፣ አፍሽ አትክፈቺ አልዋት ማለት ነው። አሁን እናንተ አደይ ያለችበት ቦታ ሄዳችሁ አፈላልጋችሁ አምጡልኝ ሲሉ፣ ከዛ ፍቅር ማለች ምን አለች? እንዴ እናቴ ፍቅር አደይ እዚህ ላይ ተመልሳ የምትመጣ ከሆነ እኔ እዚህ ቤት አልኖርም፣ አባቴ ቤት ነው የሚሄደው ስትል፣ አባትሽ ለአንድ ቀን አስታውሰሽ የማያውቅ አባቴ ትያለሽ? ሄጊ ለጊዜው እንነጋገራለን፣ አሁን ወደ መኝታ ክፍልሽ ግቢ አልዋት ማለት ነው። እሷም አክርፏ ሄደች ማለት ነው ውዶችዬ።
እቺ ንጉስ ደግሞ ለአደይ ናፍቂያታለሁ፣ አደይ ናፍቃኛለች ብሎ ለዳይመንድ ስጠይቀው አንተ አደይ ካሁን በኋላ ያንተ ልትሆን አትችልም፣ ቆፍጠን በል ራስህ አሳምን አለው። ከዛ የባረኩ እናት እውነቱ ለማወቅ ብለው ወደ ልዱ ሂደው አደይ እንዴት ብላ እንደወጣች ሲጠይቋት አደይ እኮ ፍቅር ናት ያባረረቻት፣ ፍቅር እናቴ ውጭ ብላሻለች ብላ ፍቅር ናት ያባረረቻት ስትላቸው እንዴ ማ እኔ ለአደይ ውጭ ብዬ አለው። አዎ እንደዛ ብላሻለች ብላ ፍቅር ዋሽታ ነው ከቤት ያባረረቻት ብላ ተናገረች ማለት ነው። እሳቸውም ተቆጥተው በጣም ተናደው እኔ አላልኩም፣ እኔ አደይ ምስል ሰራተኛ የት አገኛለሁ ልጅ እኮ ናት ሲሉ እንደዛ ሲሉ ከዛ ዳዊት እሷ ለመፈለግ ወጣ ማለት ነው። ወዶች እሷ ለመፈለግ ሄደ። በክፍል 64 ይሄ ይመስል ነበር። ክፍል 65 እስከምንገናኝ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቤተሰቡ ነው። አደይስ ወደ እነ ፍቅር ቤት ተመልሳ ትመጣ ይሆን ወይስ እዛ ላይ ክፍለ ሀገር ከእናቷ ጋር ትኖር ይሆን የሚል በክፍል 65 ይዤላችሁ እመጣለሁ። ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቤተሰቡ ነው። አመሰግናለሁ።